ውስጥ እንዲኖር ግን አድርገዋለሁ። ምን አይነት አደጋ ውስጥ ነው የገባሁት? አዎ ካሌብ አሁን ሲመለስ ምንም እንዳልተፈጠረ አድርገን እንቀበለዋለን። ካሌብ ከደስታ ጋር ጠይቆ ሲመለስ ደስታ የዋሸው ውሸት እንደሆነ እኔ ራሴ አስረዳዋለሁ። ደሊናን ደግሞ እዛው አስጠነቅቃታለሁ። እቺ ልጅ ከዚህ ቤት ብናስወጣት ይሻላል። ካሌብ ከውጭ አገኘ። ምንድን ነው የሆንሽው? ካሌብ እኔ ቆይ ካሌብ እባክህ እውነቱን ብነግረው እናቱ በገንዘብ እንደገዛችውና የገዛ እናቱ እንዳሉ እንዲታወቀ ካሌብ ህይወቱ ይበላሻል። ካሌብ ምንም አላደረገችም። ታለቅሻለሽ። ለምንስ መሬት ላይ ወደቅሽ? ምክንያት ከሆነ ይሄ ነገር እየሆነ ያለው እውነቱን አይደለም ካሌብ፣ የራሴ ስሜት ተጠቅሞ ቤዛም እማዬ ምንም አላደረጉኝም። በጣም ተማለች ብላ እያለቀሰች ነገር ነው የመጣሁት። ሆድ ብሶኝ ነው። እኔ ነኝ አይደለ ሰላም ወጥቼ በመሄዴ ነው አይደለ? የምናገረውን እያንዳንዱ ነገር ሳታቋርጭ እንድትሰሚ ይፈልጋሉ። ምክንያቱም ታግሼ የመጨረሻው ደረጃ ደርሻለሁ። እንዴ ልጅ ምን ፊት ተቆረ? ስለ ቤዛ ነው እንዴ? እያየሽ ነው ግን ተንኮሏ እኮ ጭራሽ በቃ መስመር እያለፈ ነው። ካሌብ በገንዘብ እንደተገዛ ደሊላ አወቀች። የወይዘሮን አዜብ ክላስ እያጸዳች ወይዘሮ አዜብና አልማዝ የተዋወሉበትን ፋይል ስታገኝ እጅግ ነበር የደነገጠችው። ሆኖም እንግዲህ ለካሌብ ነገረችው ወይስ አልነገረችውም? ሰላም ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበልልኝ። የደሊላን ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉ ጋበዝኳችሁ። ስለምትከታተሉ ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ወይዘሮ አዜብ እንግዲህ ስለ ካሌብ ንብረት ለመውሰድ ሁሉን ነገር ጨርሻለሁ። አሁን ካሌብ ከመጣ መፈረም ብቻ ነው የቀረው። ከዛም በኋላ ልጄን አሳክማለሁ እያለቻት ነበር። ሆኖም እንግዲህ ደስ አለኝ ሁሉንም ነገር ለካሌብ መንገሩና ስለነገረው የምታውቀው ነገር አልነበረም። ሆኖም እሷ በቃ አሁን ጨረስኩኝ፣ ወጥመዴ ውስጥ ገቡ፣ ልጄንም አሳክሜ ነፃ ይወጣልኛል እያለች እንግዲህ እየጠበቀች ነበረ። ሆኖም እንግዲህ ካሌብ ሁሉንም ነገር ከዚህ ሁሉ ሴራ ጀርባ ያለችው አዜብ እንደሆነች በሰማ ሰዓት እየሮጠ እንግዲህ ወደ ቤት እንደመጣ ደስ አለኝ። እንግዲህ ያለውን ነገር ከደሊላ ጋር እያሉ ነበር የነገረው። ደሊላም እንግዲህ ወይዘሮ አዜብን እጅግ በጣም ስለተናደደችባት እንደዚህ አይነት አስመሳይ ሰው አያስፈልግም ብላ ስትልም እንግዲህ ካሌብም ከደሊላ ጋር በመስማማት ከቤት እንድትወጣ አድርጓት ነበር ክፍሉ የተጠናቀቀው። እንግዲህ ሁሉ ነገር ፈርሶባት እሷም ከሄደች በኋላ ደሊላም እንግዲህ ቤት ማጽዳት ትጀምራለች። ደሊላም ቤት እያጸዳች እያለ አልጋ ስር ወረቀት ታገኛለች። ይሄም የአዜብ አልጋ ስር ወረቀት ያገኘችው እጅግ በጣም የሚያስደነግጥ ነበር። ይህም ወረቀት እንግዲህ የሚያስደነግጥበት ምክንያትም የካሌብን ማንነት የሚገልጽ ነበር። ይህንንም ደሊላ ስታነበው ካሌብ እንደተገዛ አዜብ እንደሸጠችለት የሚገልጽ ወረቀት ነበር። ደሊላም ይህንን እንዳነበበች ትደነግጣለች። ካሌብ ተገዝቶ ነው ወይዘሮ አዜብ ሸጣላት፣ አልማዝ ገዝቷ ነው? ምን አይነት ጉር ነው? ይህንን አሁን ካሌብ በሰማ ሰዓት ይጎዳል፣ ይሄ ሚስጥር በወጣ ሰዓት ካሌብ ይጎዳል እያለች እንግዲህ ደንግጧ ብቻዋን እዛው የአዜብ አልጋ ላይ ቁጭ ብላ ነበረ። ሆኖም እንግዲህ ወይዘሮ አልማዝ እዛ ክፍል ስትመጣ ደሊላ እጅግ በጣም ደንግጧ የፍርሃት ፊቷ ላይ ይታይ ነበር። ወይዘሮ አልማዝም ምንድን ነው? ለምንድን ነው የደነገጥሽው? የአሹስ ነገር ምንድን ነው? ፊትሽ ላይ የፍርሃት ነገር ይታያል። እሱስ ወረቀት ምንድን ነው? ምንስ ነው ያነበብሽው? ስትላት ደሊላ ምንም አይደለ ወይዘሮ አልማዝ ብላ ትላታለች። እሱ ወረቀት ካልሰጠሽ ምን እንደሆነ ካላወቅኩት ብላ ስትላትም እሷም ምንም አይደል ብላ ስትል ይሄማ የሆነ ነገር ነው እንዳስደነገጠሽ ያነበብሽው ነገር ያስታውቃል፣ ምንም ነገር ልታመጪ አትችይም ብላ ስትልም እንግዲህ ደሊላም ስለ ካሌብ እውነቱን ያወቀችና እሷ ያነበበች ስለመሰላት እውነት እዚህ ወረቀት ላይ ያለው ነገር እውነት ነው ወይ ብላ ስትላት ምኑ ነው እውነት? ወረቀቱን አምጪ ብላ ትላታለች። እሷም እንግዲህ ወረቀቱን በምሰጣትም ሰዓት ስታየው ወረቀቱን ካየችው በኋላም እንግዲህ እኔ በፍጹም ይህ ወረቀት አልሰጥሽም፣ ካሌብ እውነቱን መስማት አለበት፣ እውነቱ መደበቅ የለበትም ብላ ስትልም ምንም አያገባሽም፣ አንቺ ምን ልታደርጊ ነው? እውነት ካሌብ ተገዝቶ ነው ወይ
እስከ ዛሬ እዚህ ካሌብ በህይወቱ ላይ ውሸት እየዋሻችሁት እየተቀመጠው እውነት ካሌብ ተገዝቶ ነው ወይ ብላ ትላታለች። እሷም በምትላት ሰዓት ምንም አያገባሽም። በዛን ሰዓት ወይዘሮ አዜብ ገንዘብ ቸግሯት ነበር፣ እኔ ደግሞ ልጅ ናፍቆኝ ነበር። ስለዚህ እንደ ልጄ አድርጌ ነው ያሳደግኩት። በማያገባሽ ነገር ምንም ጣልቃ ትግቢ። አሁን ቀጥ በይና ወረቀቱን አምጪ ብላ ስትላት ለምን አያገባኝም? እኔ እኮ ካሌብን እወደዋለሁ። ለምንድን ነው የማያገባኝ ብላ ትላታለች። እሷም አያገባሽም፣ አሁን ወረቀቱ ብቻ አምጪ ብላ ስትላትም ደሊላም እኔ ስለምወደው ያገባኛል፣ ለምንድን ነው የማያገባኝ? ስለዚህ ምንም አይነት ወረቀት አልሰጥሽም ብላ ትላታለች። ወይዘሮ አልማዝም በፍጹም አልተውሽም፣ ቀጥ ብለሽ ወረቀቱን ማምጣት አለብሽ፣ እንደዚህማ አልተውሽም ብላ ስትላትም እሷም እንግዲህ እንድሰጣት ልታደርጋትም ስትል እምቢ ትላታለች። ሆኖም እንግዲህ ወይዘሮ አልማዝ ወጥሯት ይዛታለች። እሷም በምትይዛት ሰዓት እንግዲህ ከነከሰቻት በኋላ ትለቃታለች። ሆኖም ካሌብ ቤዛ ድረሱልኝ በማለት ትጠራለች። እሷም በምትጠራበት ሰዓት ቤዛ ክፍሏ ሆና ጸጉሯን እያበጠረች ነበር። የምን ድምፅ ነው የሚሰማኝ ብላ እንግዲህ ስትል እኔ እናቱ እንዳልሆንኩኝ ያወቀና ካሌብ መገዛቱን ካወቀ ይጎዳል። ስለዚህ በፍጹም እንድትነግሪው አልፈቅድም፣ ወረቀቱን አምጪ የሚል ድምፅ ስትሰማ ቤዛም እንግዲህ ይሄንን ነገር ስለምትፈልግ ቀስ ብላ ትመጣለች። እሷም ከመጣች በኋላ ደሊላን ምንድን ነው እሱ ምን ይዘሽ ነው ብላ ስትላትም አየሽ ይሄንን የውል ወረቀት ካሌብን ከወይዘሮ አዜብ ስገዛ የተዋዋልነው ወረቀት እዚህ ጋር ስታጸዳ ወይዘሮ አዜብ ጥላ የሄደችውን አግኝቷ ነው፣ እባክሽን ተቀበያት ትላታለች። እሷም እንግዲህ ያገባኛል እኔ ካሌብን እወደዋለሁ ብላ ብትመልስላቸውም ስለ ካሌብ ምንም አያገባሽም በማለት እንግዲህ ቤዛ ትመነጭቃታለች። ቤዛም ከመነጨቃቻት በኋላ ይሄንን ነገር ብትናገሪ ወየውልሽ፣ እውነት አንቺ ካሌብን የምትወጁ ከሆነ ይህንን ነገር በፍጹም አትናገሪም፣ ደግሞም እንድትናገሪ በፍጹም አልፈቅድልሽም ብላ ትላታለች። እሷም እንደዛ በምትላትም ሰዓት እንዴት ነው የማልነግረው? እነግረዋለሁ፣ እንደዚህማ እንድትጫወቱበት በፍጹም አልፈቅድላችሁም ብላ ትላለች። ሆኖም እንግዲህ ለምንድን ነው አንቺ በማያገባሽ የምትገቢው በማለትም እኔ ያገባኛል ብላ እዚሁ ቁጭ በያት፣ ብድግ እንዳቲ እኔ እንጂ ስለ ካሌብ የሚያገባኝ አንቺ ምንም ነገር አያገባሽም በማለት ትገፈትራትና ትሄዳለች። ሆኖም እንግዲህ ከሄደች በኋላ አሁን ይህንን ወረቀት መቅደድ አለብን፣ ካሌብ ይህንን ወረቀት በምንም አጋጣሚ ማግኘት የለበትም ብላ ትላታለች ወይዘሮ አልማዝ ቤዛን። ቤዛም ይሄ ወረቀትማ ለእኔ መሳሪያዬ ነው፣ ለእናተ መጥፎ ቢሆንም ለእኔ ዋና መሳሪያዬ ነው ብላ ትላታለች። ቤዛ ምን እየሆንሽ ነው ያለሽው? አንቺ የባሰ ክፉ እየሆንሽ መጣሽ ብላ ስትላትም ፍቅር ሰውን ክፉ ያደርጋል፣ ስለዚህ ፍቅር ነው እንደዚህ ያደረገኝ፣ ወደደም ጠላ በእኔ ጥላ ውስጥ እንዲኖር አድርገዋለሁ፣ አንዳንድ ሰው ደግሞ አልታዘዝም ሲለኝ ይሄ መሳሪያዬ ነው ብላ ትላታለች። እንግዲህ ይሄ መሳሪያዬ ነው ብላ ስትለም ወይዘሮ አልማዝን እያስፈራራች ካሌብ ከእሷ ጋር እንዲሆን እንድታደርገው ለማድረግ ነው ማለት ነው። ሆኖም እንግዲህ አሁን ካሌብ ሲመጣ ምንም እንዳልተፈጠረ አንቺን እንዳመመሽ ሆነን እንቀበለዋለን፣ ከዛም በኋላ ነገሮች ሁሉ ለእኔ እየተስተካከሉልኝ ይሄዳሉ እንጂ እንደዚህማ ይሄንን የመሰለ ፋይል በፍጹም አላጠፋም ትላታለች። እንግዲህ ወይዘሮ አልማዝ ምንም ነገር ማድረግ ስለማትችል በእሷ ሀሳብ ትስማማና ካሌብን እንግዲህ እንደታመመች እሷ እንደምትተኛ እንግዲህ ካሌብ ወዲና ወደዛ እንዳይሄድ ለማድረግ በዚህ በወረቀቱ ደግሞ ልታጠምዳት ነው ወይዘሮ አልማዝን። ሆኖም እንግዲህ ይህንን ነገር በምታደርግበትም ሰዓት እሷም እሺ ብላ ከተስማማች በኋላ ደሊላን እንግዲህ እዛው ስለገፈተረቻትና ስለጣለቻት ካሌብ ይመጣል። ካሌብም ሲያት ደሊላ እያለቀሰች ነው። ደሊላንም ምን ሆነሻል? ለምንድን ነው የምታለቅሹ? ብቻ ቤዛና ወይዘሮ አልማዝ እንዳይሆኑ እናቴና ቤዛ እንደዚህ አድርገውሽ እንዳይሆን ብሎ ሲላትም አይ እነሱ አይደሉም፣ ግን የምነግር ነገር አለ እያለች እንግዲህ
ትልቅ የምነግርህ ሚስጥር አለ ብላ ትለዋለች። እሱም ምንድነው የምትነግሪኝ ነገር ንገሪኝ ብሎ ይላታል። እሱም እንግዲህ ንገሪኝ ብሎ ሲል ድንገት ቤዛ በሩን ከፍታ ትገባለች። አይኖቿንም በማውጣት እሷን እየተቆጣቻት አሁንም ደሊላ እንግዲህ እናትህ ገዝቷክ ነው አንተ የተገዛህልኝ ነህ ብዬ ብለውም እነሱ በሁኔታዎቹ መሸፈናቸው ስለማይቀር አሁን መናገር የለብኝም ብላ ታስብና እንግዲህ ቤዛም በአይኖቿ ታስፈራራታለች። ካሌብም ምንም ነገር አትፍሪ፣ ቤዛና እናቴ ከሆኑ አንድ ነገር ያደረጉሽ በፍጹም አልለቃቸውም፣ በእነሱ ከሆነ የምታለቅሹ ብሎ ሲላትም ምንም ነገር አትፍሪያቸው ብሎ ይላታል። አረ እነሱ ምንም ነገር አላደረጉኝም፣ እዚህ ክፍሉን እያጸዳው ነበረ፣ ወይዘሮ አዜብ ስለሄደች ያሳለፍነው ነገር ትዝ ብሎኝ ነው እያለቀስኩ የነበርኩት እንጂ እነሱ ምንም ነገር አላደረጉኝም በማለትም ተዋሸዋለች። እሱም እንግዲህ እንደዛ ስትለው እውነትሽን ነው ብሎ ሲላትም አዎ እውነቴን ነው ትለዋለች። ሆኖም እንግዲህ ቤዛ ይሄንን እንደዛ ስትለውም እሺ በቃ እንደዛ ከሆነ በማለትም እንግዲህ በአይኖቿ አስፈራርቷት ደሊላ ምንም ነገር እንዳትናገር ካደረገቻትም በኋላ ትሄዳለች። ደሊላም እንግዲህ ያልተናገረችበት ዋነኛ ምክንያቱ አሁን ብትነግረውም ካሌብ አምኖ ስለማይቀበላት ስለዚህ ግዴታ መዋሸት ስላለባት ትዋሸዋለች። ሆኖም እንግዲህ ካሌብም እሷን ያባብላትና ምንም ነገር እንዳትፈሪ ምንም ነገር እንዳይሆንልና ወደ ክላሱ ይሄዳል። ሆኖም እንግዲህ ወይዘሮ ቤዛ ወደ ክላስ ትሄድና የኔ ፍቅር እኔ እኮ ከፍቶክ ሳይ ደስ አይለኝም፣ እኔም እንደዚሁ ከእናት ጋር ነው ያልኩት፣ እናትም እኮ ሰላንተ ስትጨነቅ አሟታል ብላ ትለዋለች። እሷም እንደዛ በምትለው ሰዓት ምን ሆናለች ምን ሆና ያመማት ሲል አንተ እንደዛ ተናደክ በምትወጣ ሰዓት እሷም ራሷን ስቷ እኔም ከእሷ ጋራ ነበር ቆይታ ያደረግኩት ብላ ትለዋለች። እውነት እናቴ ታማለች? አዎ ይሆን የራሱ እሷን እየተንከባከብኳት አይኖቼ ሁሉ ተንከራተቱ ብላ ትለዋለች። ሆኖም እንግዲህ ካሌብ እውነት ይመስለውና ደሊላን አመሰግናለሁ የኔ ፍቅር አሁን አንተ እንዴት ነህ ብላ ትጠጋለች። እኔ እኮ ህጋዊ ሚስት ነኝ ስትል ይሄ ጠጋ ጠጋ ማለትሽን ብታቆሚ ይሻልሻል፣ ህጋዊ ሚስቴን ብትሆኚ በእኔና በአንቺ መካከል ያለው ነገር ሁሉ አብቅቶለታል። ስለዚህ አሁን አንቺ ወዲና ወደዚህ አትበይ ብሎ ይላታል። እሷም እንግዲህ እሺ በማለትም ዝም ትላለች። እንግዲህ ይሄንን ነገር በምትናገርበትም ሰዓት አርፈሽ ተቀመጪ ቢላትም እንግዲህ ያው ግዴታ አርፋ መቀመጥ እንዳለባት ታውቃለች። እና አሁን እናትህ በጣም ታሟለች ስትለው እሱም ይደነግጥና ወደ እናትየው ጋር ሊሄድ ይላል። እሱም እንግዲህ እናትየው ጋር ሊሄድ ሲል አይ ቆይ አትሂድ፣ ወዴት ልትሄድ ነው ብላ ትለዋለች። እንዲህ እስቲ ልያት በእኔ የተነሳ እናቴን እየጎዳዋት ነው ያለሁት እኔ ምን አይነት ነኝ እያለ እንግዲህ እየተጸጸተ ይገኛል። ሆኖም እንግዲህ እሷ እንደዛ ያደረገችበት ምክንያት ያው ወደ ካሌብ ለመቅረብ በዛ በወረቀቱ እያስፈራራች ትገኛለች። ሆኖም ደሊላ እንግዲህ የካሌብ እንደዚህ አይነት የሚጎዱት ነገር በጣም እያሳዘናት ነው ያለው። ሆኖም አየርን ውሰድ ብላ ደሊላ ብትለውም አይ እኔ ከማንም ጋር አየር መውሰድ አልፈልግም፣ እስቲ እናቴ ልያት እኔ እንከባከባታለሁ ብላ ትለዋለች። አንተ ብቻ እንዳትጨናነቅ እኔ ሁሉንም ነገር አደርጋለሁ ብላ ስትለውም እሱም እንግዲህ እሺ በማለት ወደ እናቱ ጋር ይሄዳል። እማዬ ምን ሆንሽ ነው የኔ እናት ብሎ ሲላትም አይ ምንም አልሆንኩም አንተ ብቻ ምንም ነገር አታስብ ትለዋለች። ሆኖም እንግዲህ እሱ እውነት የታመመች መስሎት ደንግጦ ነበር ወደ ውስጥ ሄደው ካሁን ወዲህ አላናድርሽም፣ አትጨነቂ፣ የዚህ ቤትስ ነገር ግራ ያጋባል እያለ እንግዲህ እሷም አሁን ደህና ነኝ ልጄ፣ እኔ እኮ ጭንቀት ነው እንደዚህ ያደረገኝ ብላ ትለዋለች። ሆኖም እንግዲህ ካሌብ እውነት ስለመሰለው እሱም አባብላት ይሄዳል ማለት ነው። ሆኖም ቤዛ እንግዲህ እሱን በእጇ ለማስገባት የማታደርገው ነገር የለም። ይህ ፍቅር ሳይሆን እብደት ይመስለኛል። እሷ ራሱ
ምንም ጋር አላፈቀረችውም። ያው ፍቅር ያሳብዳል አለች እንጂ ፍቅር መቼ ያሳብዶ ያውቃል? የሰፈር ነው ያሳብደው አሳብዷል እንዴ? አሳብዶ ይሁን እንዴ? የት ጋር ነው ያሳበደው? እና እንግዲህ እሱም ደሊላ ክላስ ይሄዳል። ደሊላም እንግዲህ በጣም ከፍቷት ቁጭ ብላ ነበር። ደሊላ ጋር ይሄድና ምነው መጣ አሁን እንዴት ነሽ ብሎ ሲላትም አሁን ደህና ነኝ በጣም ከፍቶኛል ይላታል። እሱም ታሪክ ንገሪኝ ብሎ ሲላትም እኔ ታሪክ ምንም የማውቀው ነገር የለም፣ ምንም ነገር ይሁን የሰማሽውም የገጠመሽም ነገር ካለ ንገሪኝ፣ አንቺ ስታወሪኝ እኔ ሁሉ ነገር ይቀለኛል፣ ስለዚህ የገጠመሽ ግጥምም ካለ ይላታል። እሷም እንግዲህ ቀስ ብላ ግጥሙን ትነግረዋለች። ያንንም ግጥም እንግዲህ ከነገረችውና ከሰማ በኋላ ለምን አየር አንወስድም፣ አየር ለምን ወስደን አንመጣም ብሎ ይላታል። እሷም እንግዲህ እሺ አንተ ደስተኛ የሚያደርግ ከሆነ እያለች እንግዲህ ግጥሙ ስትነግረው፣ ቤዛም እንግዲህ የት ነው ያለው ካሌብ ወዴት ነው የሄደው ብቻ ከዚች ከገረዷ ጋር እንዳይሆን የት ነው ያለው በማለት እንግዲህ ዞር ዞር ስትል እሷም እንግዲህ ግጥም እየነገረችው ወይም ደግሞ ታሪክ እየነገረችው ነበረ። ጭራሽ ከዚች ከገረድ ጋር ነው ያለው እዚህ ተኝቶ ትልና ትናደድና ትሄዳለች። እሷም እንግዲህ ዞር እንዳለች እሷም ተያይዘው ይወጣሉ። ደሊላና እንግዲህ ካሌብ ተያይዘው ይወጣሉ። ጭራሽኑ አየር ሊወስዱ ወጡ እንዴትልና እንግዲህ ለወይዘሮ አልማዝ ትነግራታለች። ጭራሽኑ አየር ሊወስዱ ወጡ፣ እዚሁ እኛን አስቀምጠው እንዴት ነው እንደዚህ የሚያደርገው? መቼ ነው ወደ እኔ የሚመለሰው? ጭራሽ እያለች እንግዲህ እየተናደደች ትገኛለች። ሆኖም እንግዲህ ካሌብና ደሊላ ውጪ ወጥተው ከመጡ በኋላ በር ላይ ታገኛለች። ከየት ነው የምትመጡት? ጭራሽ እኔ 80 ሚስት እያለውኝ ከሰራተኛ ጋር እንዴት ትወጣለ ብላ ትለዋለች። እሱም ምንም ነገር አያገባሽም ብሎ ሲላትም ምንም የተፈጠረ ነገር የለም፣ ምንም ደግሞ የሚያገባሽ ነገር የለም ብሎ ይላታል። ሆኖም እንግዲህ ደሊላ ምንም የተፈጠረ ነገር የለም፣ እሱ ስለደበረው አየር ልንወስድ ብቻ ነው የወጣ ነው ወይዘሮ ቤዛ ትላታለች። እሱም አንቺ በራስሽ ስን ለማድረግ የማታደርጊው ነገር የለም፣ አሁን ደግሞ ይሄንን ነገር ጀመርሽ ብላ ትላታለች። ወይዘሮ ቤዛ ተረጋጊ፣ በእኛ መካከል ምንም የተፈጠረ የለም እኛ ከመዋደድ ውጭ ብላ እንግዲህ መርሷን ጉጭና ጉጭ አርግቷ ትመልስላታለች። ቤዛም እንግዲህ እጅግ በጣም ትናደዳለች። ሆኖም እንግዲህ ቤዛ ወደ አልማዝ ጋር ትሄዳለች። ይኸው እኔ እያለሁ ከአገልጋዩ ጋራ ሄዶ መጣ፣ አንቺ ለምንድን ነው ዝም የምትይው? ከኔ ጋር እንዲሆን ማድረግ አለብሽ ብላ ትላለች። ቅድምም መጥቶ አውርቶኝ እንዳመመኝ አይቶ ምንም የተቀየረ ነገር የለም፣ ስለዚህ አንቺ ብቻ ታገሺ፣ ወደ አንቺ መመለሱ የማይቀር ነገር ነው ብላ ትላታለች። በዛንም ሰዓት እንግዲህ ደስ ይላታል ማለት ነው። እሱም ወደ እኔ መመለሱና ከኔ ጋር መሆኑ የማይቀር ነገር ነው ብላ ትላለች። ሆኖም እንግዲህ እሱም ወደ እናቱ ጋር ይገባል። አሁን ቀጥ ብለሽ እንድታዳምጪኝ ነው የምፈልገው ብሎ ይላታል። እሷም ምንድን ነው የማዳምጥህ? ምን ፈልገ ነው ልጄ ብላ ስትለውም እቺ ደሊላ እቺ ቤዛ እያደረገች ያለው ተንኮል መብቃት አለበት። የማታደርገው ነገር የለም። ለምንድን ነው እንደዚህ የምትሆነው? ምን እየተፈጠረ ነው ያለውን ነገር ማወቅ እፈልጋለሁ ይላታል። ሆኖም እንግዲህ እኔ ምንም ነገር ማድረግ አልችልም። አንተ ለምንድን ነው ከእሷ ጋራ የማትሆነው? አንተ የ80 ሚስትህን ትተህ ከአገልጋይ ጋራ ለምን እንደዚህ ትሆናለህ? ደሊላ ምን ናት? እንዴትስ የ80 ሚስት እያለች ብላ ትላለች። እናንተ ስለ ደሊላ ለምን ዝም አትሉም? ደሊላ ማለት ለእኔ እወዳታለሁ ብሎ ይላታል። አይ እንደዛ የሚሆን ነገር የለም። ቤዛ እየወደደች ለአንተ ስንት መስዋዕት እየከፈለች አንተ ግን አልወድሽም ትላታለህ ብላ ስትልም ፍቅር መስዋዕት በመክፈል ወይም ደግሞ የሆነ ነገር በማድረግ ሳይሆን እውነተኛ ፍቅር ነው የሚያስፈልጋት። እሷን እኔ አላፈቅራትም አልወዳትም ይላታል። ሆኖም እንግዲህ ወይዘሮ አልማዝ ደግሞ
ግዴታ ቤዛን እንዲያገባ እየመከረችው ነው አሁንም ማለት ነው። እሱ ደግሞ በፍጹም እንደማይፈልግ እየነገራት ነው የሚገኘው ማለት ነው። ሆኖም እንግዲህ ይህንን እንደዚህ አይነት ነገር ስታደርግም በፍጹም እንደዚህ አይነት ነገር ማድረግ የለባትም እያለ ይገኛል። እንግዲህ እሱም ይህንን ነገር በሚያደርግበት ሰዓት እጅግ በጣም ተናዶ ነው እየተናገራት የነበረው ወይዘሮ አልማዝን። ወይዘሮ አልማዝም እንግዲህ እንደምንም ብላ ከቤዛ ጋር እንድታረጋት ነው። ቤዛም እንግዲህ እሷን አሁን በዚህ በፋይሉ እያስፈራራቻት ካሌብ ከእሷ ጋር እንዲሆን ለማስደረግ ነው የምትፈልገው ማለት ነው። መቼም የቤዛ ጉድ የሚያልቅ አይደለም። በምንስ ነው አሁን ደግሞ እንዴትስ ነው የምታደርገው? በጣም ከባድ ነው። እንግዲህ ወይዘሮ አዜብም እንግዲህ አልተሳካላትም ማለት ነው። ነገሮቹ ሁሉ ተበላሽተውባት ሄዳለች። አንዳንድ እህቶቻችን አሉ አረብ ሀገር ሰርተው ቤተሰብ ረድተው ሲመጡ ሂጅ ተመለሽ ይባላሉ። ለምን? አንቺ አትፈለጊ፣ የሚፈለገው ገንዘብሽ ነው። ያንቺ ህይወት ለነሱ ምንም የሚደንቃቸው ነገር የለም። እድሜዋ እንደዚህ ነው፣ እንዲህ ማድረግ አለባት፣ ይበቃታል፣ ወገቧ በስራ ተንቀጥቅጧል፣ አያስቡልሽም። ሂጅና ደግመሽ አምጪ ነው የሚሉሽ። ስለዚህ መጀመሪያ ገንዘብሽን አካውንትሽ ውስጥ ቅርቅር አድርገሽ መደበቅ ያንቺ ፋንታ ነው። እንዳሰጡ ገንዘባችሁን የለፋችሁበትን ለማንም ብለን በድፍረት የምንናገርበት ምክንያት በጣም ብዙ ታሪኮች በስለ ህይወት ላይ አቅርበናል። ገንዘባቸውን የሰጡ ሰዎች ተክደው አስቀምጡልን የተባሉትን ሳያስቀምጡ እንኩ የተባሉት አነሰኝ እያሉ ምንም ነገር አንዲት ነገር እንኳን ሳይኖራቸው በስተርጅና መጨረሻ ላይ በመጦሪያ እድሜያቸው የተጣሉ በርካታ ሰዎችን እዚህ ፕሮግራም ላይ አቅርበናል። ከነሱ አንዱ እንዳንሆን ልብ እንበል። ምን አደረግሽልኝ? ብሩ ካለቀ በኋላማ ምን አደረግሽልኝ አድርጌያለሁ ቢባል እንኳን የሚሰማ ሰው የለም። ከዚህ ውስጥ አብዛኛዎቹ ይህንን ህይወት ይኖሩታል፣ አብዛኛዎቹ ማለት ነው። ጥቂቶቹ ደግሞ እዚህ ነገር ውስጥ አይገቡም ማለት ነው። በነገራችን ላይ ቤተሰብ የሌለው ሰው የለም። እህት፣ ወንድም፣ እናት፣ አባት አሉ ቤተሰብ ማለት ነው። እና አብዛኛዎቹ እኔ በራሴ የገጠመኝ ጨምራለና በራሴ ህይወት ሳይሆን በሰው ማለት ነው። ብር ልክ የሆነ ብር ሲፈልጉ ሳይታመሙ ማሙናል። በጣም መጥፎ በቃ እናተ ያንን ብር ባትልኩ የሆነ በኋላ የሆነ ነገር ቢሆኑ ይጸጽቱኛል የሚል አስበው ነው የሚያወሩት። ታውቃላችሁ፣ አስበው ማለት ነው። እና አንድ ጊዜ ጓደኛዬን እዚህ ምሰራዋ ምን አለቻት? ሁል ጊዜ ብር ነው በቃ ለብር ሰዓት ነው የምትደውልላት እህትየውም ቤተሰቦቿ ጭምር ማለት በዓል ሲደርስ የሆነ ነገር ሲቸግራቸው ነው። እና የሆነ ሰዓት ከለከልኳት ማለት ነው። ምክሬን ሰማችና የሆነ በዓል ላይ አላከችላቸውም። በቃ ሳይዋጥላት በግድ ሁሌ በዓል ላይ ትልካለች። እና ሁሌ በዓል ላይ ቤተሰብ ማስለመድ በነገራችን ላይ በጣም መጥፎ ነው። ለምን? ከዚህ ስትሄዱ ያ ብር ይቀራል። ያ ብር ስለሚቀር እናንተ ሳትሆኑ ትዝ የሚላቸው ብሩ ነው። እና እስቲ እንደው ይሄንን የለኝም ሴትዮዋ ያልሰጠችኝም በይና ታዩ አንቺ እነሱ ምንም አይሆኑም፣ በዓሉንም ያልፋሉ፣ አንቺ ከምታስቢው በላይ ያሳልፋሉ ብዬ ከለከልኳት። እውነትም ሳይዋጥላት እሺ ያለች። ዘንድሮ ብር አላክሽም እንኳን አደረሰሽ ካሉ አንቺ ሳይሆን ብሩን ነው የሚፈልጉት፣ ዝም ካሉ ግን ብርሽን ነው የሚፈልጉት አልኳት ማለት ነው። ቻሌንጅ ተሰጣጠን እና እኔ በነገራችን ላይ በዓል ላይ አልክም፣ ጭራሽ አልክም። ለምን? የማይሆን የማይዘልቅ ነገር ቤተሰቦቼ ቅር እንዲላቸው እንዲያዙን ምናምን አልፈልግም። እኔ ቤተሰቦቼ መርዳት የምፈልገው አሁን ላይ ባላሰቡት ነገር ሰርፕራይዝ ማድረግ ነው። ሁሉ ጊዜ የሆነ ሰዓት ላይ ትዝ ሲለኝ የሆነ የሚያስደስታቸው የሚያዩት የማይጠፋባቸው ነገር የማይበላ የማይጣል ነገር ሲያዩት የሚያስደስታቸውን ነገር የሆነ ሰዓት ሰርፕራይዝ አደርጋቸዋለሁ። ግን ደግሞ እንደዚህ እንደ ሌሎቹ ይሄንን ለበዓል ነው እንደዚህ ነው ይሄን ግዙ አላደርገው።
ሰዓት አለው። ሁሉም ነገር ጊዜ ያለው ሰዓት አለው። እግዚአብሔር ይጠብቅልንና ማለት ነው። እና የዛን ጊዜ የበዓሉን ብር ሳትልክ ስትቀር ከ15 ቀን በኋላ በዓሉ አልፎ ከ20 ቀን በኋላ ይሁን ከ15 ቀን በኋላ ደወሉላት ማለት ነው። ጌታን ነው ሙላችሁ። እግዚአብሔር ገርሞን በጣም እሷም ገርማት ግቢ ስናጥብ ራሱ እየገረመን ድሮ በዓል ላይ እትዬዋም ወንድሞቿም ሁሉም ነበር የሚደውሉት ማለት ነው። ጸጥ ነው ያሉት እና አብዛኛዎቹ ብር ነው የሚፈልጉት። ከዛን ቀጠለች። የሆነ ሰዓት እትዬው ብር ላኪልኝ ስትል ሂሳብ ሰርተሽ ትንሽ ብር ላኪላ ስላት ይሄ ብር ነው ወይ አለቻት ማለት ነው። የገመገመቻቸው መጣች። ከዛን የሆነ ሰዓት ምን አለቻት? የሆነ ብር ተበድሬ ልጄ ይረግመውብኛል፣ ልጄ ከሞተች ይጸጽተኛል፣ እንደዚህ ያህል ብር ስጭኛል አለቻት። አስባችታል? ከዛን እንዳትከለክል እቺ ህፃን አንድ ነገር ከሆነች ሳለች ግራ ገባትና የተወሰነ ብር የዛን ግማሽ ላከችላት። ከዛ ይሄን ብር ብለሽ ነው ወይ አለቻት። እና የሆነ በቃ ሰዎች ከኛ ቤተሰብ የሆኑ ነገር ካስለመዳችሁ ሁሉ ጊዜም ብር ነው የሚፈልጉት። እናንተ ታመማችሁ እሷ ልጅ ታመመችና ወደ ሀገሯ ልትገባ እንግዲህ በጣም ታማ እዚህ ሕክምና ጠፍቷል ብሎ ሰዎች ተንኮለኞች ስለሆኑ እዚያ ትታከምን ብለውን ወደ ሀገር ቤት ልትሄድ ለእህትዮ ደወልኩላት ተደብቄና ምን ብትለኝ ጥሩ ነው አሁን ካዲያ ከመጣች እንዴት ነው ተመልሷ የምትመጣው? እግዚአብሔር እንዲህ ነው ያለችኝ። ከዛ ስላት ሰዎቹን አውሪላትና ተመልሷ እንዴት እንደምትመጣ ለተወሰነ ቀን ይፍቀዱላት፣ ሌላ ሰው እንዳያስገቡ ነው ያለች። በጣም ነው የደነገጥኩት። አልነገርኳትም፣ በጣም ታሟ ስለነበረ ማለት ነው። ከዛ ቀይሬ ነበር የነገርኳት ለሷ ቀይሬ ነግሬያት እንደምንም አሳምኛት ነበር የሄደችው እና በጣም ነበረ የምታሳዝነኝ። እና የሆነ እንደዚህ አይነት ነገሮች አሉ። እኔ አሳጥሬው ነው ቪዲዮ ስለሚረዝም እና ትዝ ሲለኝ በጣም ነው የሚገርመኝ። የአረብ ሀገር ሴት አንዳንዷ ብልጥ ናት፣ ስማርት ናት። አንዳንዷ ደግሞ በቃ በቤተሰብ እንትን ስር ሆና 10 ዓመት 20 ዓመት የሰሩ ልጆች አውቃለሁ እኔ እና 20 ዓመት ሰርተው ግን ምንም ነገር እዛም በኋላ ኢትዮጵያ ሲሄዱ አሁን እነኚህ ሰዎች ምንድን ነው የሚገጥሟቸው? እሷ እንኳን ታክማ በብሯ ታክማ ተመልሷ መጥታለች፣ ጓደኛዬ ማለት ነው። እና ምንድን ነው የሚያደርጓችሁ? በቃ የለም ብትቸገሩም ዞር ብሎ አያያችሁም። ያን ጊዜ የረዳችሁት ሁሉ ጠፋ ምናምን። ከዚህ ሁሉ ምን ማድረግ ነው? ምንም አደረጋችሁ ምንም መኖራቸው አይቀርም። ቤተሰብ በጣም ትልልቅ ያረጁ አቅም የሌላቸው ሰርተው የማይበሉ ካልሆኑ በስተቀረ አሁን አይደለም የሚያስፈልግበት ቦታ ትሰማላችሁ፣ ከሌላ ሰው ታጣራላችሁ፣ ድንገት ሳያስቡ ትረዳላችሁ እንጂ ይሄ በየጊዜው በዓል እየጠበቁ ስትልኩ አንደኛ ለእነሱ መጥፎ ነው። እናንተን እንዲጠሉ ነው የምታደርጉት አንደኛ ነገር። ሁለተኛ ነገር ደግሞ ለእናንተ መጥፎ ነው። ውስጣችሁ ያዝናል እዛ ስትሄዱ ማለት ነው። ከዛን እውነት እኔ እንጃ የአረብ ሀገር ሴቶች አንዳንዶቹ ለምን እንደሚተኙ አይገባኝም። ለምን አንድ ጊዜ ሁሉም ሰው ይሳሳታል፣ የማይሳሳት የለም፣ ፍጹም ሰው የለም። ስለዚህ መጀመሪያ ተሳሳትኩኝ ወይ 2 ዓመት ወይ 4 ዓመት ሰርቼ ሄድኩ። የሳሳትኳቸውን ስህተቴን እዛው መመለስ የለብኝም፣ ስህተቴን ማረም አለብኝ። እየደወሉ እንደዚህ የሚያስቸግሩኝ ከሆነ ያ የሚደውሉበትን አፕሊኬሽን ማጥፋት። ከዛን እነሱ ካርድ ሞልቶ መደወል እራሱ ያሳዝናቸዋል። ስለማትፈትሿቸው ነው እንጂ ስለማይፈትሿቸው እንጂ። ከዛም በኋላ ጸጥ ብሎ መኖር፣ ጸጥ ብሎ ኖሮ አስተካክሎ መሄድ እንጂ እዚሁ ሀገር ውስጥ የሰው ሀገር ውስጥ እንደ ባሪያ መገልገል፣ እንደ ባሪያ መቀመጥ ከባድ ነው፣ በጣም ከባድ ነው። እንጃ እኔ እንደዚህ አይነት እህቶች እግዚአብሔር አምላክ ልቦና ይስጣቸው፣ ማስተዋልን ያብዛላቸው። ለምንስ እድሜያቸውን ይጨርሳሉ? በዛ ላይ በሽተኛ የሚሆኑት ራሳቸውን የሚያጠፉት ምናምን ሚስጥራቸውን አውጥቶ አይናገሩም፣ ወይም ደግሞ ሰው ሲመክራቸው አይሰሙም። ሚዲያ ይመክራል፣ ለአወቀ ሰው ሚዲያ ይመክራል። እኔ አሁን መጥፎ ሰፈር አልገኝም። ለምን እበላሻለሁ? ጥሩ ሰፈር እገኛለሁ፣ ጥሩን ነገር ይሄዳለሁ። ስለዚህ እነሱ ይሄዳሉ፣ ጭንቅላታቸውን ይደበላልቃሉ። ከዛም በኋላ በሰው ሀገር ራሳቸውን ያጠፋሉ።
ለራሴ መሆን ያንሰኛል? አላንስም። ለራሴ ኢትዮጵያን ብሄድ ለራሴ አላንስም። እዚህም ቦል ለራሴ አላንስም። ሁሉም ለራሱ ነው የሚኖረው። እህቴም ለራሷ ነው የምትኖረው፣ እናቴም ለራሷ ነው የምትኖረው። በቻልኩት አቅም እረዳለሁ። ወይኔ ቪዲዮ ቢያጥሩባችሁ ብዙ እነግራችኋለሁ። ማንም ለራሱ ነው የሚኖረው። ነገር ቢመጣ ራሴን አላጠፋም እኔ። ለምን ለራሴ ካነስኩኝ ሞቻለሁ። ራሱ ለምን ለመሞት አስባለሁ? የዛን ቀን እኔ ራሴ ሞቻለሁ። እንደ ሞትኩ መንቀሳቀስ ነው ማለት ነው። እና እግዚአብሔር አምላክ ማስተዋልን ጥበብን ያብዛልን። ከዚህ አይነት ነገር እግዚአብሔር ይጠብቀን። ሌላ የምለው ነገር የለኝም ማለት ነው። እና መልካም ቀን ይሁንላችሁ። ቪዲዮ እንዳይረዝምባችሁ ነው። እስከዚህ ሰዓት ስለተከታተላችሁኝ አመሰግናለሁ።